እናንተ ለቅዳችሁ ይሄንን በሚመጡት 5 ዓመት ሳይሆን በ10 ዓመትም አትደርሱም። ቅድም እንዳነሳችሁ ብልጽግና ፓርቲ ላይ አንዳንድ ማስፈራሪያ የሚመስሉ ነገሮች ፓርቲዎች እንድንሸማቀቅ የሚመስሉ ነገሮች ዶክተር ሲናገሩ አይተናል። ህዝባችንና ህዝባችንን ወክለን የመጣ የጤና ባለሙያዎች ልጆች ከውጭ ሀገር ሄደው የትምህርት ዕድል እንዲያደርጉ እናደርጋለን የሚል ነገር አስታቸዋል። እንዴት ነው አገርን ንቆ የሌላን ሀገር ነገር መመኘት? እውነት ለመባል ብታልፉ ወይንም የኢትዮጵያ ህዝብ ቢመርጣችሁ አገራችሁን ንቃችሁ ለሌላ ሀገር ተገዢ ለመሆን ነው እያሰባችሁ ያላችሁ። ዜጎች እንዲደጋገፉ አድርገናል። ይሄ እኮ ባህላችን፣ መደጋገፍ ባህላችን ነው። ብልጽግና ያመጣውም አይደለም፣ የቲቪ ሾውም አይደለም። ከሰው ችግኝ እየቀደመበት ከሰው ያማሩ መናፈሻዎችና የተለያዩ ነገሮች የቀደሙበት በተጨባጭ ህዝባችን የሚያውቀው እውነት ነው። በ5 ፖሊሲዎች ላይ ነው ክርክር የምናደርገው። ከዚህ በኋላም 4 ዋና ዋና መሰረታዊ የሚባሉ የፖሊሲ ክርክሮች እናደርጋለን። እስከ 2% እጩ ከአካል ጉዳተኞች ማቅረብ ችለናል። ተፎካካሪ ፓርቲዎች በዚህ በኩል ያላቸውን በኋላ ይነግሩናል ብዬ አስባለሁ። አንደኛ የጤና ባለሙያዎች በሀገራችን በኢትዮጵያ የተናቁ ያልተከበሩ ሙያቸው ያልተከበረ 100 ሆስፒታሎችን በ5 ዓመት ውስጥ ወደ ስራ አስገብተናል። 100 ሆስፒታል ማለት ተጨማሪ በርካታ ጤና ሙያተኞችን መቅጠር ያስፈልጋል። ሕክምና መሳሪያ መግዛት ያስፈልጋል። መድኃኒት መግዛት ያስፈልጋል። ህንፃ መገንባት ያስፈልጋል። ሰማዩ ቅርብ ስለሆነ መተቸት ቀላል ነው። ተግባር ላይ ሲወረድ ግን በጣም ከባድ ነው። ለተቀማጩ ሰማይ ቅርብ ነው ለተባለው ያው ሰማይ ላይ ያለው ስለ መሬት ላይ ያለው ካላወቀ፣ መሬት ላይ ያለው ደግሞ ስለ ሰማይ ላይ ያለው ካላወቀ እውነት ነው ለዛ ይዛባልና ዓለም እያደነቀ ያለውን ነገር አለማድነቅ ጥሩ ስለማይሆን፣ ዓለም ያመነበት ነገር አለማድነቅ ጥሩ ስለማይሆን ኮሪደር በስፋት እንዲሰራ ኢንካሬጅ ማድረግ ነው ያለብን መንግስታችን። ምርጫ በሐሳብ ብልጫ ለኢትዮጵያ እናመሰግናለን። እንደምን አላችሁ ውድ ተመልካች አድማጭ ቤተሰቦቻችን። ምርጫ በሐሳብ ብልጫ የተሰኘው ልዩ የምርጫ መርሃ ግብራችን ወይም ደግሞ የክርክር መርሃ ግብራችን በመጀመሪያው ምድብ ስር ያለው እና የመጀመሪያው ክፍለ ጊዜ ዛሬ ይቀርባል። ዛሬ በመላው ኢትዮጵያ አጠቃላይ በሀገራችን የሚካሄደውን 7ኛውን ጠቅላላ ምርጫ ምክንያት በማድረግም የፖለቲካ ፓርቲዎች በወሳኝ ሀገራዊ ጉዳዮች ላይ ያላቸውን አማራጭ ሐሳብ ለእናንተ ለነገዎቹ መራጮች የሚያቀርቡበት መድረክ ነው። የዛሬው የክርክር አጀንዳችን በሁለት ዋና ጉዳዮች ላይ ያተኩራል። ጤናና ማህበራዊ ደህንነት ላይ። በእነዚህ መሰረታዊ ጉዳዮች ላይ የፓርቲዎቹን ፖሊሲና ስትራቴጂ ይዘው የቀረቡ ተከራካሪዎቻችን ብልጽግና ፓርቲ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና ከኢትዮጵያ ብሔራዊ አንድነት ፓርቲ ናቸው። ወደ ክርክሩ ከመግባታችን በፊት የክርክሩን መመሪያዎች ባጭሩ አስታውሳለሁ። እያንዳንዱ ተከራካሪ ለጥያቄዎቹና ለሐሳብ ማቅረቢያ የተገደበ
ደቂቃ አለው። የግል ስድብ፣ የስም ማጥፋትና የሌላውን ንግግር ማቋረጥ ፈጽሞ በዚህ ክርክር የተከለከለ ነው። አሁን በቀጥታ ወደ መጀመሪያው ምዕራፍ ከማለፋችን በፊት ተከራካሪዎች በሐሳብ ላይ እንጂ በግለሰብ ላይ ማተኮር እንደሌለባቸው እናስታውሳለን። የሌላው ተከራካሪ ተራ እስኪያልቅ ድረስም ማቋረጥ ወይም በድምፅ ጣልቃ መግባት አይፈቀድም። አወያዩ ተከራካሪው ከተሰጠው ጊዜ በላይ ሲጠቀምም እኛ ማለት ነው የመከልከል እንዲሁም ከርዕሰ ጉዳይ ውጭ ሲወጣም የማስቆም ሙሉ ስልጣን አለው። ይህንን ክርክር እየመራን አብረናችሁ ያለነው ሊዲያ አበበና ሱራፌል ዘላለም ነን። ሱራፌል ደግሞ የክርክሩን 4 ክፍለ ጊዜና የደቂቃ ምጣኔዎቹን ያስታውሰናል። አመሰግናለሁ ሊዲያ። እንግዲህ ይህንን የክርክር መድረክ ያዘጋጁት በቀጥታ ወደ ክርክሮቹ የሰዓት ምጣኔ ስንገባ የመጀመሪያው የሚሆነው ፖሊሲውና ፕሮግራሞችን ማስተዋወቅ ይሆናል። ለዚህም ለእያንዳንዱ ፓርቲ 6 ደቂቃ ተሰጥቷል። ያም ማለት 18 ደቂቃ አጠቃላይ ፕሮግራሞቻቸውን የሚያስተዋውቁበት ነው። ከዚህ መነሻ በማድረግ ደግሞ እንደዚሁ ፓርቲዎቹ እርስ በርስ ክርክርና ውይይት ጥያቄም የሚያቀርቡበት ደግሞ የሁለተኛው ምዕራፍ ክፍለ ጊዜ ያለ ይህም 10 ደቂቃ አጠቃላይ 30 ደቂቃ ያህል አስቀምጠናል። እንዲሁም ደግሞ ወደ ተለያዩ የህብረተሰብ ክፍሎችና እንዲሁም የሕክምና ባለሙያዎችን ያነጋገሩበት በምስል እዚህ ባይገኙም ጥያቄዎቻቸውን ለፓርቲዎቹ ያቀረቡበት አለ። ይህም 10 ደቂቃ ይወስዳል። ለምላሹ ደግሞ እንደዚሁ 30 ደቂቃ እያንዳንዱ ፓርቲ 10 ደቂቃ ይወስዳል። እንዲሁም እዚህ ተሳታፊ የሆኑ የሕክምና ባለሙያዎችና የህብረተሰብ ክፍሎችም አሉ። እነሱም 5 ደቂቃ እያንዳንዳቸው 1 ደቂቃ ባልሞላ ጊዜ ጥያቄያቸውን ያቀርባሉ። ለዚህም ደግሞ ፓርቲዎቹ 5 ደቂቃ አጠቃላይ 15 ደቂቃ ምጣኔ ተሰጥቷቸዋል። የመጨረሻው የሚሆነው ማጠቃለያና ውይይታችንን ወይም ክርክራችንን የምንቋጭበት ነው። ይህም 3 ደቂቃ አጠቃላይ 9 ደቂቃ ይሆናል ማለት ነው። ቀደም ሲል እንግዲህ ሊዲያ ባለችው በክርክር ደንብ ስርዓት መሰረት ክርክራችንን የምናደርግ ይሆናል። ታዲያ እዚህ ለክርክሩ እነማን ናቸው የተገኙት የሚለውን ለመግለጽ ያክል ዶክተር ደረጀ ዱጉማ ከብልጽግና ፓርቲ እንዲሁም ወይዘሪት ኡባንግ ኩመዳን እንደዚሁ ከብልጽግና ፓርቲ፣ አቶ ጌታቸው በየነ የኢትዮጵያ ብሔራዊ አንድነት ፓርቲ፣ እንደዚሁ ወይዘሮ ትዕግስት አሰፋ እንደዚሁ ከኢትዮጵያ ብሔራዊ አንድነት ፓርቲ፣ ሌላው ደግሞ የሰላም አምባሳደር ሲሳይ ደጉ ከአንድ ኢትዮጵያ ዴሞክራሲያዊ ፓርቲ እንዲሁም ኢንጂነር አላዛር አባይነ ከአንድ ኢትዮጵያ ዴሞክራሲያዊ ፓርቲ ተገኝተውልናል። እዚህ ያልተገኙት ሊዲያ እንግዲህ ህብር ኢትዮጵያ ፓርቲ በዚህ ክርክር ላይ ተጋብዘው ነበር፣ ነገር ግን አልተገኙም። በምርጫ የእጣ አወጣጥ የክርክር ድልድሉ ላይ በዕለቱ ተገኝተው ድልድሉን ወስደዋል። ነገር ግን በዚህ ክርክር ላይ አልተገኙም። እንግዲህ የምርጫ ዝግጅትና የምርጫ ሂደት ፓርቲዎች ፖሊሲና አማራጭ ሀሳባቸውን ለመራጮች የሚሸጡበት አማራጭ ሀሳባቸውን የሚያቀርቡበትና ነገ መንግስት ሆነው ስልጣን ቢይዙ ሊፈጽሟቸው የሚችሏቸው ፖሊሲዎች የሚያስተዋውቁበት ነው። ይህንን እድል ደግሞ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አልተጠቀመም። ፓርቲው ያልተጠቀመበት የራሱ የሆነ ምክንያት ቢኖረውም ደግሞ የመድብለ ፓርቲ ወይም ደግሞ የፓርቲዎች የሰላማዊ እንቅስቃሴና ዝግጅት ሂደት ላይ ቀዳሚ ሆነው መሳተፍ ያለባቸው ከገዢ ፓርቲ ይልቅ ተፎካካሪ ፖለቲካ ፓርቲዎች ናቸውና የተገኘውን ሁሉ ምህዳር መጠቀም በዚሁ እንግዲህ ትምህርት የሚወሰድበት ነው። ሌሎች ፓርቲዎች ግን ጥሪውን አክብረው በየተመደቡበት ድልድል ስር ሆነው የምርጫ ክርክር ቀናቸውን እየጠበቁ ነው ያሉት። በተከታታይ ውድ ቤተሰቦቻችን ለማስታወስ ያህል በ5 ፖሊሲዎች ላይ ነው ክርክር የምናደርገው። ከዚህ በኋላም 4 ዋና ዋና መሰረታዊ የሚባሉ የፖሊሲ ክርክሮች እናደርጋለን። ምጣኔ ሀብትና ዲጂታል ኢኮኖሚ፣ ሉዓላዊነትና ብሔራዊ ጥቅም፣ እንደዚሁ የውጭ ግንኙነትና ዲፕሎማሲና ፌዴራሊዝምና የስነ መንግስት ጉዳዮችን የተመለከቱ ክርክሮች ይቀሩናል። ሌላውና የመጨረሻው ደግሞ ሁሉም ፓርቲዎች የሚሳተፉበት በአዳራሽ የሚደረግ ሰፊ ክርክር፣ ባለሙያዎች ተሳትፈው ጥያቄ በቀጥታ የሚያቀርቡበት 6ኛው ክርክርም እናከናውናል። እንግዲህ ይህንን የክርክር መድረክ የፓርቲ ተወካዮች እንዳሉ ሆነው
እንደዚሁም ደግሞ በፊት ለፊታችንም ሌሎች የፓርቲ ተወካዮችም አሉ። ያው እየተተካኩ ምላሽም ማብራሪያም ጥያቄም መስጠት ይቻላል። በቅድሚያ ለፓርቲዎቹ ጥያቄ ላቅርብና እንደው በአቀማመጣችሁ ልሂድ ፖሊሲውን ከግራም ወደ ቀኝ ከቀኝ ወደ ግራም ይቻላልና በምትስማሙበት እጣ ከምናወጣ ብለን ነው። ስለዚህ በአቀማመጥ እናደርግ። መልካም። በአቀማመጥም ስናደርገው ዶክተር ደረጀ ድጉማ ከብልጽግና ፓርቲ የብልጽግና የጤና ማኒፌስቶ ፖሊሲ የሚያቀርቡልን ይሆናል። ለዚህ 6 ደቂቃ ሰጥቻለሁ። 6 ደቂቃው ከሞላ ደግሞ እጫናለሁ። እጅግ አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የህዝባችንን ጤና ለመጠበቅ የምትተጉ ሰራተኞችና ባለድርሻ አካላት እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ። አሃዱ ይህንን ፕሮግራም በማዘጋጀቱ ምስጋናዬን ማቅረብ ፈልጋለሁ። ይህ የብልጽግና ፓርቲ ድምፅ ነው። ብልጽግና ፓርቲ እጅግ ወሳኝ በሆነው በጤናና ማህበራዊ ደህንነት ፖሊሲ በዚህ ላይ የሰራናቸውን ስራዎችን እንዲሁም ደግሞ አቋማችንን በሚቀጥሉት ዓመታት የምንሰራቸውን ስራዎች ለማቅረብ በዚህ ቦታ ስለተገኘን ትልቅ ደስታ ይሰማናል። ምልክታችን የስንዴ ነዶ ነው። ስንዴ በምግብ ራስን ከመቻል ጤናማ ማህበረሰብን ከመፍጠር እንዲሁም ደግሞ ከሉዓላዊነት ጋር እጅግ የተገናኘ ነው። ስንዴ ላይ ባመጣነው ለውጥ በተመሳሳይ በጤና እንዲሁም ደግሞ በማህበራዊ ደህንነት ራሳችንን የምንችልና ተምሳሌት አገርን በአህጉራችን የምንፈጥር እንደሆነ እሙን ነው። ቃልን በተግባር ያሳየው ብልጽግና ፓርቲ በህዝብ ይሁንታ ሲመረጥ ጤናና ማህበራዊ ደህንነት ላይ መርታዊ ለውጥ ለማምጣት ታጥቆ እንደተነሳ ዝግጁነታችንን በዚሁ አጋጣሚ ለሰፊ ማህበረሰባችን መግለጽ ፈልጋለሁ። ብልጽግና ፓርቲ በፖለቲካ በማህበራዊ እንዲሁም ደግሞ በኢኮኖሚ ሁለንተናዊ ብልጽግና ለማምጣት በርካታ ጥረቶችን ባለፉት የምርጫ ዘመን አድርጓል። ማህበራዊ ብልጽግና ከነዚህ ውስጥ አንዱ ሲሆን ጤናና ማህበራዊ ደህንነት ወሳኝ በማህበራዊ ዘርፍ ውስጥ የምንመለከታቸው ጉዳዮች ናቸው። ፓርቲያችን ሰው ተኮርና ለትውልድ የሚሰራ ፓርቲ መሆኑን በጤናና ማህበራዊ ደህንነት ላይ በሰጠው ትኩረት የምናየው ነው። በአካል የጠነከረና በአእምሮ የበለጸገ ማህበረሰብ ለብልጽግናችን መሰረት ነው። ጤና የብዙ ዘርፎች ጥርቅም ውጤት በመሆኑ የተሻለ ግንዛቤ ማህበረሰባችን ውስጥ በመፍጠር የተሻለ አመጋገብ ስርዓት እንዲኖር በማድረግ ንጹህ አካባቢ እንዲኖር በማድረግ በምግብና መሰረታዊ አቅርቦቶች ላይ በምንሰራው ስራ ጤናማ ማህበረሰብ መፍጠር እንችላለን ብሎ ብልጽግና ፓርቲ ያምናል። በመሆኑም ከተሞችና ገጠር አካባቢዎችን ጽዱና ምቹ በማድረግ ጤና ተቋማትን በማሻሻል ስርዓተ ምግብን እንዲሁ በማሻሻል ሀገራችን ኢትዮጵያ በጤናና ማህበራዊ ደህንነት ላይ በርካታ ሂደቶችን አድርጋለች። ፓርቲያችን ብልጽግና የህዝብ ፍላጎት መጨመርና ዓለም አቀፍ ክስተትን በመገምገም ለ31 ዓመት የቆየውን የጤና ፖሊሲ መከላከል ላይ ትኩረት ያደረገውን በመቀየር መከላከልና አክሞ ማዳን ላይ ትኩረት በማድረግና መሳ ለመሳ እንዲተገበሩ አድርጓል። ዛሬ እንግዲህ ከሌሎች ተፎካካሪ ፓርቲዎች በፖሊሲያቸው ከብልጽግና የተሻለ ወይም ደግሞ አማራጭ የሚሉትን ሀሳብ ልንሰማ እንችላለን። እንደ ብልጽግና ቅርብ በተለይ ደግሞ አክሞ ማዳን ላይ በሰጠነው ትኩረት ከፍተኛ እምርታዎችን ማስመዝገብ ችለናል። የኢትዮጵያ መለያ የሆነው የጤና ኤክስቴንሽን ፕሮግራም በማሻሻል የጤና አገልግሎት በጤና ኬላ በጤና ጣቢያ በተሻለ መንገድ እንዲሰጥና እናቶቻችን ህፃናትን በአጭር ርቀት ውስጥ የጤና አገልግሎት እንዲያገኙ ተደርጓል። የማይበገር የጤና ስርዓትን የመፍጠር ትልማችንን እያሳካ እንገኛለን። ዓለምን ቀውስ ሲያስገባው ኮቪድ-19ን በአግባቡ ኢትዮጵያ መክታለች። ጤና ሴክተር፣ ሌሎችም ሴክተሮች በጋራ በመሆን ህዝባችንን በማስተባበር ችግሩ ሳይሰፋ መመከት ችለናል። ከዚያም በተማርነው መርበርግ ቫይረስ ወረርሽኝን የቅርብ ጊዜ ትውስታ ነው። በአጭር ጊዜ ውስጥ መከላከል መቆጣጠር ችለናል። ከዛም አልፎ ከዜጎች ከዳረጎት ወደ መብት የተሸጋገረውን ማህበራዊ ጥበቃ ፖሊሲያችንን በትኩረት በመተግበር ለተለያዩ ችግሮች ተጋላጭ ማህበረሰብ ለመንከባከብና ዘላቂ መፍትሄ ለማምጣት ብልጽግና ፓርቲ እየሰራ ይገኛል። የህዝባችን የቆየ የመደጋገፍ ልማድ በመጠቀም አረጋውያንና አካል ጉዳተኞችን መደገፍና መኖሪያ ቤታቸውን ማደስ፣ ማዕድ ማጋራትን ከዛም አልፎ በዘላቂነት መፍትሄ ማምጣት ላይ ብልጽግና ፓርቲ ከማህበረሰቡ ጋር በመሆን ሰፊ ስራ ሰርተዋል። አካል ጉዳተኞች የኢኮኖሚና የፖለቲካ እንዲሁም የማህበራዊ ተሳትፎና ተጠቃሚነታቸው እንዲረጋገጥ ከህግ ማዕቀፍ ጀምሮ በርካታ ስራዎችን ሰርተናል። በፓርቲያችንም ውስጥ እስከ 2% እጩ ከአካል ጉዳተኞች ማቅረብ ችለናል። ተፎካካሪ ፓርቲዎች በዚህ በኩል ያላቸውን በኋላ ይነግሩናል ብዬ አስባለሁ። ዝቅተኛ ገቢ ያላቸው ተጋላጭ ዜጎች
በጤና መድን ስርዓት ከፍተኛ አገልግሎት እያገኙ ነው። በአጠቃላይ ከ63 ሚሊዮን በላይ ዜጎች በጤና መድን የተሸፈኑ ሲሆን ከዚህ ውስጥ እስከ 20 ሚሊዮን የሚሆን መክፈል የማይችሉ ድሃ ማህበረሰብ በዚህ ተጠቃሚ ሆኗል። ምን ያክል መንግስት ሰው ተኮር እንደሆነ አንዱ ማሳያችን ነው። ጤና ባለሙያዎችም በዚህ ዓመት የማህበራዊ ጤና መድን ተጠቃሚ ሆኗል። እናቶችና ህፃናት የአገር ምሰሶ ናቸው ብሎ ፓርቲያችን ያምናል። እናቶች በአጭር ርቀት የጤና አገልግሎት ተጠቃሚ እንዲሆኑ አድርገናል። እንዲሁም ደግሞ ከ200 በላይ ጤና ጣቢያዎች የቀዶ ጥገና አገልግሎት እንዲሰጡ አድርጓል። ከ4000 በላይ አምቡላንሶችን አከፋፍለናል። ህፃናት የነገ ኢትዮጵያ ተረካቢ በመሆናቸው የቀዳማይ ልጅነት፣ የትምህርት ቤት ምገባ፣ ቅድመ መደበኛ ትምህርት፣ የህፃናት መብት መጠበቅና ክትባት አገልግሎትን ተደራሽ በማድረግ ህፃናቶቻችን የነገ ኢትዮጵያ ተረካቢ በመሆኑ በርካታ ስራ ሰርተዋል። ጤንነታቸውን፣ ደህንነታቸው እንዲጠበቅ ተደርጓል። ብቃትና ተነሳሽነት ያለው ጤና ባለሙያ የጤና ዘርፍ የጀርባ አጥንት እንደሆነ ፓርቲያችን ያምናል። በመሆኑ ምቹ የስራ አካባቢ መፍጠር፣ በተለይ ደረጃ ያሉ ባለሙያዎችን በትምህርት ራሳቸው እንዲያሻሽሉ ተደርጓል። ከ150 ሺህ በላይ ባለሙያዎችን ባለፉት 5 ዓመታት ወደ ጤና ሴክተር እንዲቀላቀሉ አድርገናል። ባለፉት 5 ዓመታት በተሰሩ ስራዎች ህዝባችንና በዓለም አቀፍ ደረጃ የተመሰከሩ ውጤቶችን አምጥተናል። የእናቶችን ሞት በ48 ከመቶ ቀንሰናል። ሀገራችን የህክምና ቱሪዝም ማዕከል መሆን ጀምራለች። የኦክሲጂን አቅርቦት ከ3 ቦታ ወደ 58 ከፍ አድርገናል። ባለፉት 5 ዓመታት ብቻ ከ100 በላይ ሆስፒታሎችን ወደ ስራ በማስገባት 450 ሆስፒታሎች ጋር ደርሰናል። ከዚህም በተለያየ መንገድ በተለይ ደግሞ በጥቅሉ በበሽታ መከላከልና አክሞ ማዳን ፖሊሲያችንን በመተግበር የኢትዮጵያውያን ዕድሜ ጣሪያ ከ65 ወደ 68 ከፍ እንዲል አድርገናል። ብልጽግናን ይምረጡ። ብልጽግናን መምረጥ ጤናማና ማህበራዊ ደህንነትና መሰል ጉዳዮች መጠበቅ የሚያስችል ፓርቲ ነው። ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ዶክተር ደረጀ ዱጉማ ከብልጽግና ፓርቲ፣ ወይዘሮ ትዕግስት አሰፋ የኢትዮጵያ ብሔራዊ አንድነት ፓርቲ በመቀጠል ፕሮግራማቸውን፣ ፖሊሲዎቻቸውን ያስተዋውቃል በጤና ዙሪያና እሺ፣ በቅድሚያ አመሰግናለሁ። ክቡራን አወያዮች፣ ክቡራን ፓርቲዎቻችን፣ ተከባሪዎች፣ ኢትዮጵያ ውድ ዜጎቻችን እንኳን ለ7ኛው ሀገራዊ ምርጫ አደረሰ። ዛሬ በዚህ መድረክ ላይ የእኛን የጤናና የማህበራዊ ዋስትና ፖሊሲ ለማስታወቅ ተገኝተናል። ይህ ጉዳይ ከኢትዮጵያ ሕዝብ የህልውና የእድገት የወደፊት ተስፋ ጋር በቀጥታ የተያዘ ጉዳይ ስለሆነ እኔ በኢብአፓ በኢትዮጵያ ብሔራዊ አንድነት ፓርቲ ስም እዚህ ቆሜ ስናገር ይህንን ጉዳይ ከፓርቲያችን መሰረታዊ መግለጫ እና ራዕይ ጋር በማገናኘት ጀምራለሁ። በኢትዮጵያ ብሔራዊ አንድነት ፓርቲ ማኒፌስቶ ውስጥ በግልጽ እንደተቀመጠው ኢትዮጵያ ወደ እውነተኛ ዲሞክራሲያዊ ህዝባዊና ብሔራዊ እድገት ለማምጣት የሚያስፈልገው ለውጥ ከፖለቲካዊ፣ ከኢኮኖሚያዊ፣ ከማህበራዊ፣ ከባህላዊ ዘርፎች ጋር አያይዞ መሆን አለበት። ማህበራዊ ደህንነት ማለት ህዝባችን በጤና፣ በደህንነት፣ በትምህርትና በኑሮ ደረጃ የተጠበቀ የተሻሻለና ላቅ ያለ ህይወት ምድር ነው። ይህ የፓርቲያችን ዋነኛ ራዕይ ነው። ጤና ዛሬ የጤና ጉዳይ በኢትዮጵያ ውስጥ ከፍተኛ ችግር ነው። በገጠርና በከተማ በተለያዩ መልኩ የጤና አገልግሎት ተደራሽነት ዝቅተኛ ነው። ወጣቶቻችን በተለያዩ በሽታዎች፣ በአካላዊ ጉዳቶች ይሰቃያሉ። እናቶቻችንና ህፃናቶቻችን በቀላል በበሽታዎች ምክንያት ህይወታቸውን ያጣሉ። ይህ ሁኔታ የኢትዮጵያን ህዝብ ሀብት ያባክናል፣ የእድገት ፍጥነትን ያበያል። ስለዚህ የጤና አገልግሎት ለሁሉም ተደራሽ ማድረግ፣ የቅድመ መከላከልና ትኩረት መስጠት፣ የህክምና መሳሪያዎችንና ሰራተኞችን በብዛት ማሰልጠንና ማሰማራት የፓርቲያችን ቀዳሚ ተግባር ነው። እንዲሁም የጤና ስርዓት ሁሉንም የጤና አገልግሎቶች በከፍተኛ ደረጃ ማቅረብ እና ተደራሽ ማድረግ የፓርቲያችን ዋነኛ ትኩረት ነው። የማህበራዊ ዋስትና ጉዳይ ደግሞ በፓርቲያችን ማኒፌስቶ ውስጥ እንደተገለጸው የህዝብ ደህንነትና የማህበራዊ እድገት ጉዳይ ነው። ወጣቶችን በተለይ በከፍተኛ የስራ አጥነት፣ በድህነትና በተስፋ መቁረጥ ውስጥ ነው። የኢትዮጵያ ብሔራዊ አንድነት ይህንን ችግር እንደ ብሔራዊ ቀዳሚ ጉዳይ ይመለከታል። ስለዚህ ማህበራዊ ዋስትና ማለት የወጣቶች የስራ ዕድል መፍጠር፣ ለእናቶች የጤና እና የኑሮ ድጋፍ መስጠት፣ ለአካል ጉዳተኞችና ለአረጋውያን የማህበራዊ ድጋፍ መገንባት፣ በአጠቃላይ ህዝባችንን ከድህነትና ከአደጋ የተጠበቀ ህይወት እንዲኖር ማድረግ ነው። ወጣቱ ትውልድ የኢትዮጵያ የወደፊት ተስፋ ነው። ይህ ትውልድ ጤነኛ፣ የተማረ፣ የስራ ዕድል ያለውና በማህበራዊ ዋስትና የተጠበቀ ከሆነ ብቻ ነው ኢትዮጵያን ወደ ብልጽግና የሚወስደው። ስለዚህ የጤናና የማህበራዊ ዋስትና ጉዳይ የኢትዮጵያ ብሔራዊ አንድነት ፓርቲ የፖለቲካዊ ትግል አንድ አካል ብቻ ሳይሆን የብሔራዊ ህልውና ጉዳይ ነው። ኢትዮጵያ ብሔራዊ አንድነት ራዕያችንን በተግባር ለመለወጥ ተዘጋጅተናል። የጤና አገልግሎትን በመላ ሀገሪቱ ተደራሽ በማድረግ የማህበራዊ ዋስትና ስርዓትን በህግ ማጠናከር፣ ወጣቶችን በስራና በጤና ትምህርት ማስታጠቅና ህዝባችን በሰላም በብልጽግና እንዲኖር ማድረግ የኛ ዋነኛ ቃል ኪዳን ነው። በዚህ መሰረት እኛ የኢትዮጵያ ብሔራዊ አንድነት የኢትዮጵያ
ፓርቲ ከኢትዮጵያ ሕዝብ ጋር በመተባበር በጤናና በማህበራዊ ዋስትና ላይ ትልቅ ለውጥ እንድናመጣ ቃል እንገባለን። የጤናና የማህበራዊ ስራ ትስስር እንዲሁም የትምህርት የስራ እድል እናቶች፣ የህፃናት ደህንነት እንዲሁም በህዝብ እድገት ያማከልና ሁሉንም ዜጎች ያለ ልዩነት እንዲያገለግል እንሰራለን። ክቡራን የሀገራችን ዜጎች፣ ዛሬ እኛ የምናቀርበው የጤናና የማህበራዊ ዋስትና ፖሊሲ የሀገራችን የጤና ተደራሽነትና ጥራትና በከፍተኛ ደረጃ የሚቀየር በመሆኑ በአፋን ይምረጡ እንላለን። ተጨባጭ ጥረት ለሴቶች እኩልነት የሀገራችን ህዝብ ብዛት በስፋት ሲታይ የሴቶችን የወንዶችን ድርሻ 50 በላይ ነው። ይሁን እንጂ ለሴቶች የተሰጠው ትኩረት ዝቅተኛ በመሆኑ በሁሉም መስክ ያላቸውን ተሳትፎ ከወንዶች ጋር እንዲነጻጸር ወደኋላ እየቀረ ነው። በኢትዮጵያ ሁኔታ በቤት አያያዝና በህፃናት አስተዳደር የሴቶች ኃላፊነት ከፍተኛ እንደመሆኑ እነርሱን ማስተማር ማለት ህብረተሰቡን ማስተማር ማለት ነው። ነገር ግን በሁሉም የትምህርት ደረጃዎች የሴቶች ተሳትፎ ከወንዶች ያነሰ ነው። ስለዚህ በሚቀጥሉት 5 ዓመታት በየትኛውም ደረጃ የሴቶች ትምህርት ተሳትፎ፣ የጤና ጉዳይ ከወንዶች ጋር እኩል እንዲሆን እናደርጋለን። ይህ ዓላማ ተጨባጭ እንዲሁም በተለይ የገጠር ሴቶች ያሉባቸውን ጫናዎች የሚያቀልሉ እርምጃዎችን ይወሰዳሉ። በመሆኑም ንጹህ የመጠጥ ውሃ አገልግሎት ባልተደረሰባቸው የገጠር አካባቢዎች አገልግሎቱን ለማዳረስ ቅድሚያ ትኩረት ይሰጣል። ዋና ዋና መንገዶች ቀረት ያላቸው የገጠር መንደሮች የኤሌክትሪክ ሽፋን እንዲያገኙ በማድረግ የገጠሩን ሴቶች ጤናቸውን ከትክክል እንዲያገኙ ባለው የሆስፒታሎች እድገት ላይ ከዋና መንገድ የራቁትን ደግሞ በውሃና በናፍጣ የሚሰሩ የእህል ወፍጮች እንዲያቋቋሙ በዚህ ስራ የግል ባለሀብቶች ሰፊ እንዲሳተፉ ያደርጋል። ከጤና አገልግሎት አሰጣጥ የሴቶችን ተጠቃሚነት የሚያረጋግጡ ጥረቶች ይደረጋሉ። በተለይም ለእናቶች ወሊድ አገልግሎት፣ ንጽህናና ጤና አጠባበቅ የሚረዱ የጤና ፓኬጆች ተዘጋጅተው ተግባራዊ ይሆናሉ። በአሁኑ ጊዜ 95% የሚሆኑ እናቶች ልጆቻቸውን የሚወልዱት የሐኪም እርዳታ በሌለበት ሁኔታ በቤታቸው ውስጥ ሲሆን በሚቀጥሉት 5 ዓመታት በሕክምና ባለሙያ ስልጠና በተሰጣቸው የአካባቢ አዋላጆች በማከናወን ይህን ቁጥር ወደ 50 ዝቅ እንዲል ያደርጋል። ከወሊድ ጋር በተያያዘ ከእያንዳንዱ 100,000 እናቶች መካከል የሚሞቱትን 871 እናቶች ቁጥር በሚቀጥሉት 5 ዓመታት በግማሽ እንዲቀንስ እናደርጋለን። እናቶች የአሁኑ የሀገራችን የወሊድ ምጣኔ በአማካይ 6 ሲሆን በሚቀጥለው 5 ዓመታት ወደ 4 ዝቅ እንዲል የሚያስችል የቤተሰብ ምጣኔና የወሊድ መቆጣጠሪያ አገልግሎት ፕሮግራም ላይ ይውላል። በከተማ ውስጥ የሚገኙ ስራ አጥ ዜጎች የሴቶች ቁጥር ከወንዶች ሲነጻጸር ከእጥፍ በላይ ሲሆን በገጠር ደግሞ ከ4 እጥፍ በላይ በመሆኑ የስራ ማጣትን ችግር ለማቃለል በሚዘረጉ ፕሮግራሞች ሁሉ የሴቶችን ተሳትፎ የሚያረጋግጡ እርምጃዎች ይወሰዳሉ። በስራ ፈጠራ፣ በኢንቨስትመንትና በልማት ተግባሮች የሴቶች ተሳትፎ እንዲጠናከር የሚያስችሉ የቴክኒክ የሙያ ስልጠና፣ የምክርና የድጋፍ ድጋፎችን ይሰጣል። አማራጭ በማጣት ለጤንነት አደገኛ በሆነ የስራ መስክ የተሰማሩትን ወደ ውጭ ሀገር የተከበራችሁ የሁላችሁ አማኝ ተመልካቾቻችን ከአህዱ በተከታተላችሁ የምትገኙት የምርጫ ምክክር ነው። በጤና ዙሪያ ነው። አሁን ደግሞ የሰላም አምባሳደር ሲሳይ ደግሞ የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ፖሊሲ አማራጭ ሀሳብ ያቀርባል። እድሉ ስለተሰጠኝ አመሰግናለሁ። ከአንድ ኢትዮጵያ ዲሞክራሲ ፓርቲ አቶ ሲሳይ ደጉ። አንድ ኢትዮጵያ ዲሞክራሲ ፓርቲ ምልክታችን ዘንባባ ነው። መላው የኢትዮጵያ ሕዝብ ዘንባባን ለይቶ በማየት አንድ ኢትዮጵያ ዲሞክራሲ ፓርቲ ወደፊት ለማምጣት በካርዱ ከኛ ጎን እንዲቆም ከወዲሁ እናሳስባለን። ፓርቲያችን የያዘው ፖሊሲ እጅግ ሀገርና ህብረተሰብን መሰረት ያደረገ የሀገርን ታሪክ ወደኋላ የተመለከተ የኢትዮጵያ ዘመናዊ ሕክምና በ1909 ቀዳማዊ ሚኒሊክ ሆስፒታል እንደተመሰረተ መላው የኢትዮጵያ ሕዝብ የሚያውቀው ነው። በ1947 እነ ጥቁር አንበሳ የተለያዩ ሆስፒታሎች በሀገራችን ተመስርተዋል። በሀገራችን የተመሰረቱበትን ዘመን ወደኋላ ስናይና በየዘመናት ገዢዎች እነዛን ሆስፒታል እንደመነሻ አድርጎ ዛሬ በሀገራችን ያለውን የጤና ጉዳይ ምን ላይ አድርሶታል የሚለውን ስናይ እጅግ የሚያሳዝን ነው። በተሻለ መልኩ ከጅማሯችን ጀምረን አሁን ያለንበትን በመገምገም አንድ ኢትዮጵያ ዲሞክራሲ ፓርቲ የገጠር ማህበረሰብ
75% እንደመሆኑ መጠን የገጠሩን ማህበረሰብ መሰረት ያደረገ የጤና ፖሊሲ ስላላየን ይህንን የጤና ፖሊሲ 75%ን የገጠሩን ማህበረሰብ መሰረት ባደረገ መልኩ ፖሊሲያችንን 1-2 ብለን እናስቀምጣለን ማለት ነው። አንደኛ በገጠሩ አካባቢ ያለው ማህበረሰባችን ወላድ እናት፣ ብርቱ ህሙማን፣ በእውነት በኢትዮጵያ በገጠሩም በከተማም የምትኖሩ ሰዎች የአምቡላንስ አቅርቦት በሌለበት ሁኔታ፣ የመንገድ ስራዎች በሌሉበት ሁኔታ እናቶቻችን በትላልቅ ወንዝ መሻገር ባለመቻል ምክንያት አምቡላንስ ባለመቅረቡ ምክንያት ምን ያህል እናቶች እንደሚሞቱ፣ ምን ያህል የሀገር የሚወለዱ ህፃናት እናታቸው ሆድ ውስጥ እንደሚቀሩ እንግዲህ በግልጽ ኢትዮጵያውያን የምታውቁት ነው። እንግዲህ ፓርቲያችን ከገጠሩ ሲጀምር የገጠሩ ማህበረሰብ ተጠቃሚነት ለማስከበር የሚወስዳቸው የፖሊሲ ሀሳቦች በመጀመሪያ የገጠሩ መሬት የተሳለጠ እንዲሆን፣ በጤና ረገድ ደግሞ የተማረ ኃይል እንዲወጣ፣ እንደኛ የተማረውን ኃይል ማውጣት ስንችል ተደራሽነታችን የተሻለ ይሆናል። ያለውን ይዘን በተጨማሪ የጤና ባለሙያዎች እነዚህ የጤና ባለሙያዎች ደግሞ እንግዲህ ክህሎታቸው እንዲያድግ፣ እውቀታቸው እንዲያድግ፣ ስራውን ወደው እንዲሰሩ የማድረግ ስራ ፓርቲያችን ይሰራል። ከምን ይጀምራል? አንደኛ የጤና ባለሙያዎች በሀገራችን በኢትዮጵያ የተናቁ ያልተከበሩ፣ ሙያቸው ያልተከበረ ስለሆነ ስራቸውን ወደው አፍቅረው እንዲሰሩ የተሻለ ደሞዝ፣ የተሻለ ጥቅማ ጥቅም ብለን የምናስቀምጠው ፓርቲያችን የሚያስቀምጠው ፖሊሲ ከመኖሪያ ቤት ጀምሮ፣ ከደሞዝ ጀምሮ፣ ከዋና ከመብራት ጀምሮ እንዲሁም የሚወለዱ ልጆቻቸው ለሀገር ያገለገሉ ዜጎች የሚያገለግሉ ዜጎች እንደመሆናቸው መጠን በትምህርት የተሻሉ ትምህርት ቤቶች ላይ እንዲማሩ ልጆቻቸውም ብቃት ያላቸው ልጆች ሆነው እንዲወጡ ከሀገር ውጭም ወጥተው የሚማሩበትን ነገር በማደራጀት እነዚህ የጤና ባለሙያዎች ከሀገር እስከ ሀገር ከጥግ እስከ ጥግ አገልግሎቱን በፍቅር እንዲሰጡ እናደርጋለን። ይህንን ካደረግን 75%ን የኢትዮጵያ ሕዝብ ተጠቃሚ እንዲሆን ማድረግ ከቻለን ብቻ ነው ጤናው በተሻለ መልኩ በሀገር ውስጥ ለውጥ አለው ብለን ለመናገር የምንችለው። እኔ ከገዢው ፓርቲ አንድ የማየው ነገር አለ። አሁን በተለይ በዚች 2 ዓመት 3 ዓመት የተሻሉ በጤና ጣቢያዎች ደረጃ በተለይ ደግሞ በአምቡላንስ በተለያየ ቅድም ባለሙያው ሲያወጡት ነበር የምናየው አንዳንድ ነገሮች አሉ። እነዚህም ተደራሽ ሆነዋል ብለን የምንወስድበት ነገር የለም። ፓርቲያችን በጤናው ላይ ይህንን ሲያደርግ የጤና ተቋሞች በምን አይነት መልኩ መመስረት አለባቸው፣ መደራጀት አለባቸው። ለምሳሌ የሀገራችን ጤና ሚኒስቴር ነው ፖሊሲ ያወጪው አካል። የጤናን ፖሊሲ የሚያወጣው ይሄ ተቋም ነው። ዋናው ይሄን ተቋም መቀየር ነው የፓርቲያችን ተልእኮና ዓላማ። ይህንን ተቋም በፖሊሲ ደረጃ የሚያወጣቸውን ፖሊሲዎች እስከ ገጠር ድረስ ተደራሽነት እንዲኖራቸው እንዲሁም የአጭር ጊዜ የረዥም ጊዜ እቅዶች ተቀምጠው በእነዚህ እቅድ መሰረት ተግባራቱን በመገምገም ተደራሽነቱ ምን ያህል ሆኗል ብሎ በማየትና ነገሮችን በማየት በመመርመር ተደራሽነታችንን ጠንክረን እንሰራለን። ስለነበረን ጊዜ ስለተሰጠን ዕድል አመሰግናለሁ። እናመሰግናለን። ዶክተር ደረጀ ብልጽግና ፓርቲ፣ ወይዘሮ ትዕግስት አሰፋ የኢትዮጵያ ብሔራዊ አንድነት ፓርቲ እንዲሁም የሰላም አምባሳደር ሲሳይ ደጉ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ነበሩ። እንግዲህ ቀደም ሲል ፕሮግራማቻቸውን በ6 ደቂቃ ያቀርባል። ውድ ተመልካች አድማጭ ቤተሰቦቻችን የመጀመሪያው ክፍለ ጊዜ የክርክር አቅርባችን በዚህ መልኩ ተጠናቋል። እንግዲህ የመጀመሪያው ክፍለ ጊዜ ማለት 4 ክፍለ ጊዜዎች ናቸው ያሉት። 120 ደቂቃ የሚወስደው የአንዳንዱ ተከራካሪ በደቂቃ መሰረት አማራጭ ሀሳቦችንና የክፍለ ጊዜውን ሀሳብ ያንጸባርቃል።
አሃዱ ሬዲዮ ምርጫ በሀሳብ ብልጫ የሚለውና ከዛሬ 5 ዓመት በፊት አሃዱ ሬዲዮ ሲጠቀምበት የነበረው መሪ ቃል በመያዝ በሀገራችን የምርጫ ተሳትፎ ሀሳብ ላይ እያተኮረና የሀሳብ ፖለቲካ እንዲራመድ ለረዥም ጊዜያት ሲጠየቅ በነበረበት ሀሳብ ላይ ተመርኩዞ ይህንን ወደዚህ የክርክር መርሃግብር እያንቀሳቀሰው የሚገኘው 7ኛው ጠቅላላ ምርጫ ሊደረግ ጊዜያት ወይም ደግሞ የወራት የአንድ ወቅት ከግማሽ አካባቢ ጊዜ ቀርቶታል። የመራጩ ማህበረሰብ የምርጫ ካርድ የሚወስድበት ጊዜ ተጠናቋል። በዚህ ጊዜ ደግሞ ፓርቲዎች ቅስቀሳ እያደረጉ ነው የሚገኙት በተለያዩ የመገናኛ ዘዴዎች። የክርክር መድረኮቹ በተለያዩ መገናኛ ብዙኃን እንደዚሁ እየቀረቡ ነው። እኛም የመጀመሪያውን በምድብ አንድ ስር ያለውን የጤናና የማህበራዊ ደህንነት ፖሊሲ ዛሬ በተወከሉ ፓርቲዎች አማካኝነት ለእናንተ ለመራጮች እያቀረበ ነው የምንገኘው። አሁን ደግሞ ሱራፌል ወደ ሁለተኛው ክፍለ ጊዜ ነው የምናልፈው። በዚህኛው ክፍለ ጊዜ ቀደም ሲል የተቀረጸ የማህበረሰብ ጥያቄ ማህበረሰብ ሲባል የተለያዩ አደረጃጀቶች ውስጥ ያሉና በጤናው ላይ የሚሰሩ አካላት ያቀረቧቸው ጥያቄዎች እንደዚሁ ደግሞ ከዚሁ ደግሞ ከአዳራሹ የሚቀርቡ ጥያቄዎች ይደመጣሉ። ለእነዚህ ጥያቄዎች የተቀመጠ ሰዓት አለ፣ ሱራፌል ያስታውሰናል። ነገር ግን ቀደም ብለን በመግቢያችን ላይ በመጀመሪያ ክፍለ ጊዜ ከብልጽግና ፓርቲ ወይም በአቀማመጣችሁ መሰረት ከቀኝ ወደ ግራ ጀምረናል። አሁን ደግሞ ከኢትዮጵያ ብሔራዊ አንድነት ፓርቲ ከወይዘሮ ትዕግስት እንጀምራለን። ከዚያም ወደ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ወደ ሰላም አምባሳደር ሲሳይ ደጉናፍና ከብልጽግና ፓርቲ ወደ ዶክተር ደረጀ ድጉማ እንሄዳለን። እድል ሰጥተን እናመሰግናለን። አሃዱ ሬዲዮ ቴሌቪዥን እናመሰግናለን። ወደ ጥያቄዎች አልፋለሁ። ቀደም ሲል ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሲል አዳምጠናል። አንዳንድ ፖሊሲ አቅጣጫዎቻቸውን ከዚህ እዛ ላይ ቆመን አንዳንድ መሰረታዊ የሆኑ ጥያቄዎችን እንጠይቃለን ማለት ነው። እዛ እነዚህ ጥያቄዎች ላይ ለኢትዮጵያ ሕዝብ ማብራሪያ መልስ እንዲሰጡ እንሻለን ማለት ነው። በመጀመሪያ ብልጽግና ፓርቲ ዶክተር እንድሜ ጀምር። የኢትዮጵያ ብሔራዊ አንድነት ፓርቲ የሚያምነው አሁን ስራ ላይ የኢትዮጵያ የጤና አገልግሎት ፖሊሲ እና የማህበራዊ ደህንነት ፖሊሲ መሰረታዊ የፖሊሲ ክፍተቶችና የአፈጻጸም ችግሮች አሉት ብሎ ያምናል። ከዚህ አንጻርም አሁን በስድስት ደቂቃ ካቀረቡት አንድ ሁለት ጥያቄዎችን ማቅረብ የጤና መድንን በተመለከተ እውነት ነው። የጤና መድን አገልግሎት የጤና ተደራሽነትን እና አካታችነትን የምናሳካበት አንዱ መሳሪያ ነው። አንዱ የፖሊሲ አቅጣጫም ነው። 63 ሚሊዮን ኢትዮጵያውያንን ላለፉት ጊዜያት የጤና መድን ተጠቃሚ እንዳደረጉ ገልጸዋል። የጤና መድን ተደራሽነትን ወይ ደግሞ 63 ሚሊዮን ኢትዮጵያውያን የጤና መድን አገልግሎት ተጠቃሚ እንዲሆኑ ያደረገው የጤና ፖሊሲ እውነት ጤና ኢንሹራንስ የሚገዙት ሰዎች አምኖበት ነገም እንዲሰራ ቀጣይነት እንዲኖረው አድርጎ ነው ወይስ አስፋርቶ ነው የሚለውን ጥያቄ አለኝ ማለት ነው። የኢትዮጵያ ሕዝብም ይጠይቃል። ስለዚህ የጤና አገልግሎት ስራ በማሳመን ላይ፣ በፍቅር ላይ፣ በመነጋገር ላይ፣ በመተማመን ላይ መሰረት መሆን እንዳለበት ነው ምናምነውና ይህንን ያደረጉት በምን ስትራቴጂ ነው የሚለውን ለኢትዮጵያ ሕዝብ ግልጽ እንዲያደርጉ አንደኛ ጥያቄ ነው ማለት ነው። ቀጥሎ ያለኝ ጥያቄ ከብልጽግና ወንድሜ የቀረበው ሌላ የጤና ፖሊሲያችን አቅጣጫ መከላከልን መሰረት ያደረገና ማከምን ደግሞ መሳል ያስኬድ ነው የሚል ነው ያስቀምጡትና ይሄ አጠቃላይ አሁን ኢትዮጵያ ከደረሰችበት ካላት ሪሶርስ አንጻር ሲመዘን ሁለቱን የመከላከልና አክሞ የማዳንን ፖሊሲ ወይ ደግሞ ስትራቴጂ ማከተሉ አዋጭ ነው ወይ? ምክንያቱም አሁን ያለን ሪሶርስ ሊሚት ነው ይታወቃል። ስለዚህ 31 ዓመታት መከላከል ላይ ያተኮረውን የጤና ፖሊሲ አሁን መሳል ሊሄድ ያለምንም ማበላላት የሚለውና ይሄ ከሳይንሳዊና ዓለም አቀፋዊ በተለይም በሀገራችን ባደጉት ሀገራት ያለውን ተጨባጭ ሁኔታ የሚክድ አይደለም ወይ? የጤና ተደራሽነትን የጤና አገልግሎትን ማሳለጥ ካስፈለገ
የበለጠ ማተኮር ያለብን ትኩረት መስጠት ያለብን መከላከል ላይ መሆን የለበትም። ስለዚህ መሳል የሚለውን ለኢትዮጵያ ድግሪ ቢነገሩ 50-50 ነው ወይስ 25 የሚለውን ነውና ምክንያቱም ሪሶርስ በጣም ውስን በሆነበት ጊዜ ደግሞ ሀገራችን አሁን ያለችበት ብዙ ዘርፈ ብዙ ችግሮች የጤና ተደራሽነትን ሂንደር የሚያደርጉ ጤና የሚጎዱ ለምሳሌ ጦርነትን የመሰሉ ነገሮች ባለበት ሁኔታ ጤናን ተደራሽ በማከም ይቻላል ወይ? ስለዚህ ይህንን ፖሊሲ መጀመሪያም ክፍተት አለው። የፖሊሲ አቅጣጫቸው አፈጻጸሙ የፖሊሲ ክፍተት አለው ያለው ከዚህ አንጻር ስለሆነ ይህንን የኢትዮጵያ ሕዝብ እንዲገልጹ ፈልጋለሁ። ሁለት ጥያቄዎችን ቀጥሎ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የቀረቡ ወንድሜ ብዙ ሀሳቦችን ምናልባት በኢትዮጵያ ፖለቲካ ክርክር በፖለቲካ ውይይት ያልተለመዱ ነገሮች እኔ ከዚህ ፓርቲ ጋር እኔ ከዚህ ወንድሜ ጋር ተመሳሳይ ሀሳብ አለኝ ብሎ ማለት የተለመደ አይደለም። ግን የኢትዮጵያ ብሔራዊ አንድነት ፓርቲ ደፍሮ ይላል እዚህ ጋር አንድ ነው ሀሳባችን እዚህ ጋር ይለያያል ብሎ ይናገራል ማለት ነው። አብዛኞቹ የኢትዮጵያ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ያቀረቡት ቁጭት በጣም እኛም ሼር እናደርገው ነው። ለምሳሌ ኢትዮጵያ ከ120 ዓመታት በላይ በጤና አገልግሎት ስራ ሰርታለች። ረዥም ልምድ ያላት ሀገር የተካበተ ልምድ ያለት ሀገር ናትና ጤና ሚኒስቴርን በማቋቋም በተለይ ከ7-8 ዓመት 7 ዓመት በላይ ፈጅታለች። እንዲህ ሆኖ ግን የጤና አገልግሎት ዘርፋችን በጣም እንደዚህ ያሽቆልቆለ መሆኑን ይቆጨናል ያሉት እና ይሄ ሼር እናደርጋለን እና ጥያቄ ምንድን ነው ያሉት የጤና ሚኒስቴርን መቀየር ነው የምንፈልገው የሚል አስተዋልና እውነት ነው። የጤና አገልግሎት ዘርፉ የሰው ኃይል አመዳደቡ ብዙ ችግሮች እንዳሉ እናውቃለን። ፖለቲካል አትሌቲክ እንደሆነ እናውቃለን። ይሄንን ፓርቲያችን መቀየር ይፈልጋል። የጤና ሚኒስቴርን ግን ለመቀየር ሲያስቡ በምንድን ነው የሚቀይሩት? ከየት ወዴት ነው የሚቀይሩ የሚለውን ለኢትዮጵያ ሕዝብ ግልጽ ሊያደርጉ ይሻላል። ጥሩ ነው ብዬ ነው የማስበውና አንደኛ ጥያቄ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለመጡት ወንድሜ ይሄ ነው የሚሆነው ማለት ነውና ምናልባት ከግሎት ብነሳ የሰላም አምባሳደር መሆኑን ነው የገለጹትና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የጤና አምባሳደር እዚህ ሀገር ውስጥ እንዲፈጠር ምን አለ? ምን ፖሊሲ ያለው? ምን ስትራቴጂ ያለው? የጤና አምባሳደር ያስፈልጋል እዚህ ሀገር ብለን ስለምናምን እዚህ ላይ ሀሳብ ብሰጡ ጥሩ ነው ብዬ ጥያቄ ያቀርባለሁ ማለት ነው። ይህ ነው ጥያቄዎች። ምናልባት በግሜ ልመርስ ይችላል ነው እንደውም ደቂቃ ነበሩት ግን ደቂቃውን ሰማሪ ካለ ይችላል ነገር በቀጥታ ወደ ሰላም አምባሳደር ሲሳይ ምናልባት በመሀል መመለስ አልቻልኩኝ። አሁን ብዙ ጥያቄዎች አሉ የቀሩና እነሱን መልካም። ሌላው ከዚህ ከወንድሜ ከአንድ ኢትዮጵያ የመጡት ጀምር ትኩረት ያደረጉት የኢትዮጵያ ሕዝብ 75% የገጠር ሕዝብ ነው ይላሉ። ዳታው ላይ ብዙ ጥያቄዎች ብናነሳም ዋና ሀሳቢያውን ዳታ ላይ አይደለም ትኩረት የምንሰጠው ለገጠር ሕዝብ ነው የሚል ነው እና ለገጠር ሕዝብ ትኩረት መሰጠት እንዳለበት እናምናለን። እኛም እንደ ኢትዮጵያ ብሔራዊ አንድነት ፓርቲ ግን ለገጠሩ ሕዝባችን ብቻ ነው ትኩረት ማድረግ ያለብን ወይ? ለከተማስ የጤና አገልግሎት አይገባም ወይ? ምክንያቱም አንዳንዴ እንደዚህ አይነት ፖለቲካ አቅጣጫ ሲቀመጡ ተደራሽነቱን አይጎዳም ወይ? እውነት ነው የገጠር ሕዝብ የጤና አገልግሎት ተደራሽነቱ ተጎጂ እንደሆነ እናውቃለን። ግን ያ ማለት ለከተሜው ውስጥ ትኩረት አያስፈልግም ወይ የሚለውን ጥያቄ ለኢትዮጵያ ሕዝብ ያብራሩ ብዬ አንድ ሶስተኛ ጥያቄ ጨምራለሁ ማለት ነው። ለወንድሜ ከአንድ ኢትዮጵያ የመጡት ማለት ነው። ወደ ብልጽግና ወንድሜ ሳልፍ እንግዲህ የማህበራዊ ደህንነት አገልግሎትን ማስመልክቶ የብልጽግና ወንድሜ መጀመሪያ ላይ ብዙ ነገር አስበዋል። ምግባዎችን የማዕድ አገልግሎት ማጋራትን እንደዚህ ነገሮች የሚሉትን አስቷልና እንግዲህ የኢትዮጵያ ሕዝብ ጥያቄ እውነት የኢትዮጵያ የማህበራዊ ደህንነት አገልግሎት የማህበራዊ ደህንነት ስራ እንዲህ በወቅታዊነት ማዕድ በማጋራት ብቻ የሚፈታ ነው ወይ? በሲቪል ማህበራት በህዝቡ ላይ መስርቶ ሰው በምግብ ራሱን እንዲችል ማድረግ አያስፈልግም ወይ? ምክንያቱም ብዙ ጊዜ የምናየው በመንግስት አሁን ወንድሜ ካነሱት አብዛኞቹ ማዳጋርተናል እንዲያደርገናል የሚሉት ምናልባትም የቴሌቪዥን ሾው የሚመስሉ ነገሮች አሉና የማህበራዊ ደህንነት አገልግሎትን ለማሳለጥ የኢትዮጵያ ሕዝብ አካል ጉዳተኞችም
እናቶች፣ ህፃናት፣ ቤተሰቦች የጤና እድገታቸው የኢኮኖሚ እድገታቸው ተሻሽለው ራሳቸውን የማህበራዊ ደህንነት እንዲያረጋግጡ ማድረግ ላይ ምንድን ነው የብልጽግና ፖሊሲ አቅጣጫ ስትራቴጂ ውስጥ ምንድን ነው? ምክንያቱም ስታነሱ ሳይ እነዚህ ነገሮች አድርገናል እንዲህ አድርገናል ነው የሚለው እና እነዚህ ነገሮች ደግሞ የኢትዮጵያ ህዝብ እንደሚያውቀው ብዙ ጊዜ መጀመሪያ እንዳልኩት የቴሌቪዥን ሾው ነው የሚመስሉት እና ወቅታዊ ናቸው አብዛኞቹ እና ይሄንን ሰስቴነብል በሆነ መልኩ ቀጣይነት ባለ መልኩ የኛንም እድገት የማህበረሰቡን እድገት ባመጣ መልኩ የትኛውን ነው ያደረጉትና ምናልባት እዚህ ላይ ብዙ የኢትዮጵያ ህዝብ ስለምጠይቅ የማህበራዊ ደህንነት አገልግሎትና የጤናው በጣም ስለሚገናኝ እንዴት ነው የሚለው ነው። ሌላው እና አራተኛ ጥያቄ ከብልጽግና የመጡት ምንድን የጤና ባለሙያዎች እዚህ ሀገር ውስጥ ብዙ ጥያቄ ያላቸው ይህንን የጤና ባለሙያ ዲስሪጋርድ አላደረገም ወይ? ብልጽግና ጥያቄያቸውን በአግባቡ መልሰዋል ወይ? ምክንያቱም የኢትዮጵያ ብሔራዊ አንድነት ፓርቲ ምን ብሎ ያምናል? የጤና ባለሙያዎች ትኩረት ይሻሉ፣ በፍቅር መያዝ አለባቸው፣ ጥያቄያቸው መመለስ አለበት። የነዚህ ጥያቄ ስመለስና በፍቅር ሲያዙ በህግ ስመለስ መልሳቸው ጥያቄያቸው ምን ይሆናል? ፍላጎት ይኖራቸዋል፣ በቂ አገልግሎት ለማህበረሰባችን ይሰጣሉ። ስለዚህ ፍላጎት ኖሯቸው በአግባቡ ማህበረሰቡን እንዲያገለግሉ እውነት ነው የኢትዮጵያ የጤና ባለሙያዎች የሚመሰገኑ ናቸው። ግን ይህንን ጥያቄያቸውን በመመለስ በመዘግየቱ ሞራላቸውን አልነካም ወይ የሚለው ነው። አመሰግናለሁ። የስራ ማማከል ጥያቄዎቹን መልሰው እሷን ደግሞ ለሁለቱ ፓርቲዎች ያቀረቡትን ጥያቄ ካለ ማስተናገድ ይቻላል። ከብልጽግና ፓርቲ ጀምራለሁ። የብልጽግና ፓርቲ ቅድም ባቀረበው መሰረት እንግዲህ ተደራሽነትን በተሻለ መልኩ እንደሰሩ በጤናው ዙሪያ ተናግረዋል እና እኛም አንድ የምናምነው ነገር አለ። በ8 ዓመት ሂደት ውስጥ ብልጽግና ፓርቲ የጤና ተደራሽነት ላይ ምን ያህል ነገሮች እየሰራ ነው የሚለው ነገር መረጃም አለን። መረጃን መሰረት ያደረግናቸው ብዙ ነገሮች አሉ። ይቀረዋል ብለን ነው የምናምነው። ይቀረዋል ብለን እናምናለን። አልተሰራም ብለን አናምነው። የሚቀሩት ግን ከ170% የሚቀረው ብዙ ነገሮች አሉ ብለን ነው የምናምነው። አሁን ቅድም እርስዎ እንደተናገሩት በእውነት አሁን እዚህ የምንቆመው የኢትዮጵያ ሕዝብ ፊት ፓርቲያችንን ወክለን አይደለም። አሁን የምንቆመው ሕዝባችንን መሰረት ያደረገ እውነትን ለመነጋገር ነው የመጣ ነው። ሁላችንም ኢትዮጵያዊ ነን። ሁላችንም እዚህ የምንጮህ የምንናገረው የተሻለ ነገር በሀገራችን ላይ ነገ እንድናይ ነው። በእውነት በየክፍለ ሀገሩ ባሉ አካባቢዎች ላይ በዚህ 8 ዓመት ውስጥ ይሁን ብልጽግና ቀድሞ ከመጣም ከኢህአዲግ አመጣጥ የመጣ ነው። በደንብ የምናውቀው ነው። ገጠሩ ክፍል ላይ ሆስፒታሎች፣ ደረጃቸውን የጠበቁ ሆስፒታሎች ተሰርተዋል። ተደራሽነታችሁ በጤና ኤክስቴንሽን አይደለም ወይ? ያ ማህበረሰብ ህዝባችን አይደለም ወይ? እስቲ እዩት ጳውሎስን፣ ሂዱ ጥቁሩ አንበሳ፣ ሂዱ ሚኒሊክ፣ ስንት ከገጠሩ ክፍል ተሸክመው ይዘው ሲሞጡ ለሕክምና ለተሻለ ሕክምና መንገድ ላይ የሚቀሩ እኮ ዜጎቻችን ብዙ ናቸው። በእውነት ብልጽግና ፓርቲ እንዲመልስልኝ የምፈልገው የከተማ ውበት የአካባቢ ውበቶች ላይ ያደረገውን ኢንቨስትመንት ለዜጎች ተደራሽነት ላይ በጤና ምን ያህል ኢንቨስት አድርገዋል? ይህንን በደንብ እንዲያስረዱኝ ይፈልጋል። ከሰው ችግኝ እየቀደመበት ከሰው ያማሩ መናፈሻዎችና የተለያዩ ነገሮች የቀደሙበት በተጨባጭ ህዝባችን የሚያውቀው እውነት ነው። ጤና ከፖሊሲያችን አንዱ ነው። ከፖሊሲያችን አንዱ ሲሆን ጤና የዜጎች ጤና እንዴት ሊረጋገጥ ይችላል? ዜጎች እንዴት ከሀገራቸው ተጠቃሚ ሊሆኑ ይችላል በጤና ብለን ስንል ቅድም ያልነው 70% የገጠሩ ህዝብ ፊልሶሪ
እዚህ ህዝብ ፊት መተን ስንናገር በእጃችን የያዝነውን ተጨባጭ እውነት ብናወራ የተሻለ ነው እላለሁ። መላ የኢትዮጵያ ህዝብ ከውሸት ያራቀ የቀረመው ይህን ጥያቄ የብልጽግና ፓርቲ ተወካዩ ሲመልሱ በደንብ አዳምጣችሁ ምላሹ ለእናንተ ነው። አመሰግናለሁ። ምንም እሳቸው ላይ ጥያቄ እሳቸው የጠየቁኝ ልመልስ። ኦኬ፣ እሳቸው የጠየቁኝ ጥያቄ አንዱ ከገጠሩ ክፍል ነው የምንጀምረው፣ የገጠሩ ክፍል ነው የምናየው ብለዋል። አንድ ኢትዮጵያ ዲሞክራሲ ፓርቲ ብለዋል። ከገጠሩ ክፍል እንጀምራለን፣ ያንን በደንብ እናያለን ስንል ያልተሰራ ስራ እንደ ሀገር ስላለን፣ በከተማችን ደረጃ እንደምታውቁት ህዝባችን ቢያጣ ዛሬ መቼስ ብልጽግና ጤና ጣቢያዎች ላይ በእውነት ሳላመሰግንም አላልፈው የሚታዩ ስራዎች አሉት እና በጤና ጣቢያ ላይ በሆስፒታሎች ደረጃ ወረፋም ቢኖር የግል ሆስፒታሎችን በሀገር ውስጥ የምናየው ሁኔታ አለ። የአዲስ አበባ ህዝብ ለጤና ያው አቅሙን በመጠነ መልኩ ትላልቅ ሆስፒታሎች ላይ ሄዶ መታከም ባይችልም ከጤና ጣቢያ ጀምሮ ያሉ ነገሮች የሚታይባቸው ነገሮች አሉ። እዛም ሄዶ የመታከም ከእንደገና የመንግስት ተቋሞችም አሉ፣ የመንግስት ተቋም ሆስፒታሎችም አሉ። ዛሬ ቅድም እንደተባለው የመድን ኢንሹራንሱ እንግዲህ እኔ ነጋዴ ነኝ። በሀገሬ ላይ ከ18 ዓመት በላይ የነገድኩ ነኝ። ኢንሹራንስ ባደገው ዓለም የትኛውም ኢንዲቪዥዋልም ሆነ ድርጅትም ሆነ ኢንሹራንስ ይገባል። ማንም ኢንሹራንሱን ገብቶ በኢንሹራንሱ መጠቀም የሚገባውን ነገር እንዲጠቀም ይደረጋል። ይሄ ኢንሹራንስ የአገባቡ ሁኔታ በሀገራችን ውስጥ የምናየው አንዳንዴ ዜጋ አምኖ እንዲቀበለው የማድረግ መንገዶች መለመድ አለባቸው። ለምሳሌ ነጋዴው ማህበረሰብ ንግድ ፍቃድን አታድስም የጤና ሜድን ካልከፈልክ ተብሎ አብዛኛው ነጋዴዎቻችን ወደ 500 ነጋዴዎች ንግድ ፍቃዳቸውን መልሰዋል። ነጋዴዎቹን ብናይ ምንም ስራ የላቸውም፣ ገቢ የላቸውም። በአሁኑ ሰዓት ቢያንስ በ3 በተለያየ አከፋፈል እንዲከፍሉ እንኳን አልተደረገም። እዛ ቦታ ላይ ተገኝቻለሁ። እንዲለምዱት ማድረግ፣ በተለይ ደግሞ የሚወጣው ነገር በጣም አዋጃችሁ ከባድ ነው። አርጎ ነው፣ ኮማንድ ነው። በዚህ መልኩ ይሄን ያላደገ ሀገር ለማለማመድ ኢኮኖሚው ላይ ያልሰራንለትን ማህበረሰብ በማስጨነቅ አናርገው። ይህንን ለማለት ነው። ቅድም ወንድሜ ሲያነሱት ስለሰማው ነው ጠቅላላ አድርጌ ልመልሰው ብዬ ነው። ሌላ ደግሞ የሰላም አምባሳደር ብለው እንግዲህ ብዙ የሰላም አምባሳደሮች ያስፈልጉናል። እንደ ሀገር ሰላም የሌላት ሀገር የሰላም አምባሳደር ለማምጣት በመጀመሪያ እንደ ሀገር ሰላማችን ላይ መስራት ይጠይቃል እና እንደ ሀገር ሰላማችን ላይ በናሽናል ዲያሎጉ በመቀራረቡ በተለያየ ነገር የመጀመሪያው ችግራችን መፍታት ስንችል እንደዚህ አይነት ለተልዕኮ የሚሰማሩ አምባሳደሮችን መፍጠር እንችላለን። ትልቁ ስራችን ላይ ያው አልሰራንም፣ እሱን መስራት ይጠበቅብናል ብዬ ነው የማስበው። ሶስተኛው ጥያቄ የተጠየቅኩት አለ እንግዲህ እንደ ጥያቄውን እንደ የማመስገን ነገር የተናገሩት ነገር አለ። የአንድ ኢትዮጵያ ዲሞክራሲ ፓርቲ የኢትዮጵያን የሕክምና ስርዓትን ወደኋላ ነው ያየው። ቅድም እንደነገርኳችሁ በ1947 እንግዳ አይደለንም ለሕክምናው። ሕክምና ወደ ዘመናዊ ሕክምና የተቀላቀልንባቸው ነገሮች ገራሚ ነገሮች አሉ። እነዚህ ነገሮች አድገዋል ወይ? ተደራሽነታቸው ምን ያህል ነው የሚለውን ስናይ እስቲ መተን ህዝባችንን አንሸንግል። አልሰራንም፣ ገና እንሰራለን። በፖሊሲያችን ገና እንሰራለን። የምንሰራውን ደግሞ 1 2 3 ብለን ማስቀመጥ ነው። ዛሬ ብልጽግና የደረሰበት አለ። አንድ ኢትዮጵያ ዲሞክራሲ ፓርቲ ደግሞ ሲመረጥ ብልጽግና የሰራውን አፕሪሼት በማድረግ ቀጣይ ደግሞ ሰፊ በፖሊሲያችን የያዝነውን ነገር ይዘን መተን ደግሞ በበለጠ ተደራሽነት እንሰራለን ማለት ነው። እንግዲህ የመለስኩት መልስ አጥጋቢም ባይሆን ይቅርታ እየጠየቁ ብልጽግና ፓርቲን የጠየቁት ጥያቄ በደንብ እንዲመለስልኝ እፈልጋለሁ። የኢትዮጵያ ሕዝብ ስለሚታዘበን አመሰግናለሁ። የተወሰኑ ደቂቃዎችን ተጠቅሜ ለእህቴ የቀረውን እሰጣለሁ።
ከሁለቱም ተፎካካሪ ፓርቲዎች የተነሱ ጥያቄዎች እና በኛ በኩል እንደመልስ እዚህም ደግሞ በቀጣይ የምንሰራቸው ስራዎችን አጠራርጌ መናገር እፈልጋለሁ። እንደ ጥያቄ እንደማነሳ የኢትዮጵያ ብሔራዊ አንድነት ፓርቲ ተያይዞ ከአክሞ ማዳን ጋር ተያይዞ ለአክሞ ማዳን ትኩረት አለመስጠት የዜጎችን ያደገ ፍላጎት እንተዋወቅ አሁን በተጨባጭነት ኋላ ማንሳት ፖሊሳችን እንደተካሄዱ ለጥናትም ስናል ተላላፊ የሆኑ በሽታዎች ከፍተኛ ሕክምና የሚያስፈልጋቸው ከ60 ከ70 የሚሆን ማህበረሰባትን በተለያየ መንገድ የሚያጠቁ ናቸው። ይሄ ሁሉ እንዴት ነው የምንፈው? ከዛ ውጭ ደግሞ እኛ የሕክምና ቱሪዝም ማዕከል ሆነ መቻል አዲስ አበባ ሀገራችን ላይ ይሰራል ያለ ዜጎቻችን የተሻለ ጤና አገልግሎት ወይላበት ይሄ ግን ዝም ብላችሁ ልትተው ነው። ስለዚህ ሙሉ አለሚታችሁ እንዴት ነው ዶክመንታችሁ ማንፈስታቸውም ላይ ለማየት ሞክር ያለው ሙሉ እይታ የለም የሚለው እሱን ማሻሻያ ማድረግ የምትፈልገን እሱ መሰረት። ሌላው ደግሞ የተጠቀማችሁት መረጃ በኋላም ማስተካከል አስፈላጊ የሚሆነው የዛሬ 10 ዓመት መረጃ ነው። ቅድም በእናቶች ሞት ሌሎች በጣም ጥሩ ነው እንደርሳለን በቀጣይነት ብላችሁ ያስቀመጣችሁ ግን እኛ ደርሰናል፣ ኦልሬዲ ደርሰናል። ስለዚህ የደረሰውን ብልጽግና ፓርቲ ማንሳታችን እንደ በዚህ አጋጣሚ መናገር ፈልጋለሁ። ውጤቱ ጋር ስለደረሰ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር ተያይዞ ተመሳሳይ ፖሊሲያችሁ እናንተም ሙሉ አይደለም። በትሬድ አክሞ ማዳን ብዙ እንዳተሰጠ የተሻለ ጤና አገልግሎት እንዲኖር ያመላከታቸው ጉዳይ ብዙ እንደሌለ አማራጭ የሚሆን ነገር የለም። አሁን በብሶትና ችግሩ ብቻ በማንሳት ህዝባችን እንደሰራ ማለሙን የሚያውቀው ግን እናንተ ምንም ይሄ አማራጭ አለ ብላችሁ ያስቀምጣችሁት ነገር የለም። አማራጭ ስታስቀምጡ ህዝብ ፊትም መቅረብ ከባድ ይመስለኛል። እሱ አማራጫችሁን ታስቀምጡ በአግባቡ አስፈላጊ ነው የሚሆነው። ከዛ ውጭ የሰላም አምባሳደር እንደመሆኑት መጠን በሀገራችን ሰላምን ለማምጣት ብልጽግና ብዙ ርቀት እንደሄደ ይታወቃል። ሰላምን የሚያደፈርሱ አካላትም እንደ ሰላም አምባሳደርነት በጫካም ይሁን በተለያየ መንገድ እዚሁ መግለጫ ሲሰጡና ትክክል እንዳልሆኑ እዚሁ ቢናገሩ በመጣለው ወይም በኋላ ሊያደርጉ ይገባል። ይህ ብዬ አጀንዳ መውጣት ይሆናል። አስተያየቱን ከፖሊሲ ጋር ታይዞ ፖሊሲያችን ጥርቅ ያነቁት ሲሉ ያነባቸው ትችላላችሁ። ፖሊሲያችን 3 ዋና ዋና አንጓዎች አሉት። አንዱ መከላከሉን አልተውንም፣ መከላከሉን እየበለጠ እናጠናክራለን ብለን ያስቀምጥ ነው። ሁለተኛው ደግሞ አክሞ ማዳኑ በተለየ መንገድ ነው ያመጣ ነው። ሶስተኛው ደግሞ ወረርሽኞችን መከላከል ነው። በዚህ ላይ በርከት ያሉ ስራዎችን ባለፉት ዓመታት ሰርተናል። ሁሉንም አመዛዝኖ መሄድ ይቻላል። ብልጽግና ፓርቲ ሚዛንን በመጠበቅ ላይ ከፍተኛ የፖለቲካ ባህል ጭምር ያመጣው ነው። ሁሉ ነገሮቻችን መካከል ሚዛንን ጠብቀን የምንሄድ ፓርቲ ነን። አክሞ ማዳን ጋር ተያይዞ በቅርብ እንኳን የታዩ ነገሮች አሉ። ቅድም የጠቀሳችሁት ጳውሎስ ሆስፒታል ምን ያክል እንደተስፋፋ እንደሆነ ልታዩ ትችላላችሁ። ጥቁር አንበሳ በተለይ አዲስ አበባ ዩኒቨርሲቲ ራስ ገዝ ከመሆኑ ጋር ተያይዞ አዳዲስ ሕክምና ስርዓቶችን እያመጣ እንደሚገኝ ይታወቃል። አዲስ አበባ ውስጥ ያሉ ሆስፒታሎች ቀደም ብሎም የሰላም አምባሳደር ወንድማችን ሲገልጸው ነበር። የተሰሩ መልካም ነገሮችን ይበል የሚያሰኝ ነው። ይጠናከር ማለት ትክክል ነው። እኛም ይህንን የምንፈልገው የተሰሩ ስራዎችን አድንቆ ክፍተቶቻችን ላይ ሀሳብ መስጠት ችግር የለው። በዚህ ብልጽግና የሚያምን ስለሆነ ስለዚህ ትላልቅ ሆስፒታሎችን እየገነባን ወደ ስራ እያስገባን ነው ያለ ነው። 100 ሆስፒታሎችን በ5 ዓመት ውስጥ ወደ ስራ አስገብተናል። 100 ሆስፒታል ማለት ተጨማሪ በርካታ ጤና ሙያተኞችን መቅጠር ያስፈልጋል። ሕክምና መሳሪያ መግዛት ያስፈልጋል። መድኃኒት መግዛት ያስፈልጋል። ህንፃ መገንባት ያስፈልጋል። ይሄ በጣም ትልቅ ኢንቨስትመንት ነው። ለጤና ሴክተር መንግስት የሰጠውንም ትኩረት የሚያሳይ ስለሆነ አመዛዝኖ መሄድ ይቻላል። የህዝባችን ፍላጎት ላይ ቆመን ነው ፖሊሲያችን ያሻሻል ነው። የበሽታው ስርጭትም ደግሞ እየሰፋ ነው ያለው። በተለይ ካንሰሮችና ሌሎች ተላላፊ የሆኑ በሽታዎች ስለበዙ ይሄ በዚህ ደረጃ ቢታይ ከመረጃዎቹ ጋር ተያይዞ ትልቅ መስተካከል እንደሚገባ አዋዮቻችን ብትወስዱ የእናቶችን ሞት በመቀነስ ኢትዮጵያ ታሪክ ሰርታለች ብዬ ማስቀመጥ ይችላሉ። ይሄ ደግሞ ቅርብ ይፋ በተደረገው የኢትዮጵያ የስነ ህዝብና ጤና ጥናት ላይ ተመስርተን የእናቶችን ሞት ከዚህ በፊት ከፍተኛ የነበረው 800 የነበረው ቅድመታችን የገለጸችው የዛሬ 10 ዓመት ነው። ከዛ ብልጽግና ፓርቲ ባለፉት 5 ዓመታት ወደ 141 ከመቶ ሺህ አምጥቷል። ይሄ ከፍተኛ መቀነስ የታየበት ነው። ጎግል አድርጎ ማየት ይቻላል። ትልቅ ስኬት ሰርተናል። እናንተ እቅዳችሁ ይሄንን በሚመጡት 5 ዓመት ሳይሆን በ10 ዓመትም አትደርሱም ቅድም እንዳነሳችሁት። እኛ ግን ደርሰናል። ህዝባችን ይሄንን የሚያውቀው እንደሆነ አምቡላንስ አስመልክቶ ስለ አምቡላንስ የተነሳ ነገር አለ። 4125 አምቡላንስ ባለፉት ዓመታት ገዝተን አሰራጭተናል። በ5 ዓመት ብቻ
ከ1500 በላይ አምቡላንሶችን ወደታች አድርገናል። አልፎ አልፎ አንዳንድ ክስተቶች ሊፈጠሩ ይችላሉ ወረዳዎች፣ ቀበሌዎች አካባቢ ላይ። በአብዛኛው ግን እናቶችን ወደ ጤና ተቋም ማምጣትና መመለስና እነዚህ አምቡላንሶች ናቸው እየሰሩ ያሉት። ትልቅ ምስጋና ከእናቶች አምቡላንሶች የእናቶቻችን የወላድ እናቶቻችን ሀብት ንብረት ናቸው። ይህንን እያደረግን ያለ ነው። በነፃ ነው አብዛኛው እየተካፈለ ያለው። መንግስት ገዝቶ ማህበረሰቡም የተወሰነ እያዋጣም እየተገዛ ያለው። ስለዚህ ይህንን አገልግሎት መናቅ ትክክል አይመስለኝም። የተጠቃሚ እናቶችን እንደዳቅን ነው እኔ የምወስደው። አንዱ ይሄ ነው። ሌላው በቤት የሚወልዱ እናቶች ምጣኔ እጅግ ቀንሷል። በጤና ተቋም በሰለጠነ ባለሙያ የሚወልዱ እናቶች 80% ደርሷል በሪፖርታቸው። በጥናቶች ደግሞ 70% ደርሷል። የተወሰነ ልዩነት ነው ያለው። ይህንን ገልብጠን 95% ቤት ነው የሚወልዱ የሚለው ብዥታም ስለሚፈጥር መስተካከል አለበት። አንዱ ጉዳይ ነው። ከዛ ውጭ የተወሰነ መጨመር የምፈልገው የከተማ ውበት ወይም ኮሪደርን ዓለም ያደነቀውን በአፍሪካ የአዲስ አበባ የመዲናችንን ስም ከፍ ያደረገውን ቀለል አድርገን እንደ ውበት ብቻ ማስቀመጥ ትክክል አይደለም፣ መስተካከል መቻል አለበት። በርካታ ዜጎች በዚህ ስራ አግኝተዋል። 24 ሰዓት መስራትን ልምድ አድርገናል። በራሱ ኮሪደር ልማት ለጤናማ ማህበረሰብ እጅግ ጥቅም አለው። ህዝባችን እኮ አሁን በኮሪደር ልማቱ ላይ እየተንቀሳቀሰ እየሰራ ነው ያለው። ከዛም ውጭ በተለይ ደግሞ ከጤና መድን ጋር ተያይዞ በፈቃደኝነት ነው ዜጎቻችን የጤና መድን አባል እየሆኑ ያሉት። ዛሬ ጤና ሚኒስቴር በጎ የጤና መድንን አቁመናል ቢል ህብረተሰቡ ሰልፍ እንደሚወጣ እርግጠኛ ነኝ። እራሳቸው መጥቶ እንደሚከፍሉ አውቃለሁ። ሙሉ በሙሉ ጊዜው ሲደርስ በራሳቸው መጥቶ እስከ 100% እያደሱ ነው ያሉት መታወቂያቸው። በተጨማሪም እዚህ ላይ ማንሳት የምፈልገው ዜጎች እንዲደጋገፉ አድርገናል። ይሄ እኮ ባህላችን፣ መደጋገፍ ባህላችን ነው። ብልጽግና እያመጣውም አይደለም፣ የቲቪ ሾውም አይደለም። ዜጎች ውስጥ ያለውን መደጋገፍ ስርዓት ኢንስቲቱሽናላይዝ ለማድረግ እየሞከርን ነው ያለ ነው። ከዚህ ጋር ተያይዞ ባለሀብቶች አቅም ያላቸው አቅም የሌላቸውን መንግስት እንደሚደጉም ሁሉ እንደሚደጉም አድርገናል። ስለዚህ ሰላም አምባሳደሩ እንዳሉት ራስዎም ነጋዴ ስለሆኑ መደገፍ ነው እንጂ አቅመ ደካሞችን በጫና ነው ያደረግነው ማለት አያስፈልግም። ብዙ ባለሀብቶች እየደገፉ ስለሆነ ይህን ብዬ የቀረው ምትልበት ይሆናል። እሺ፣ አመሰግናለሁኝ። ከጎኔ ያሉት ሁለት ፓርቲዎች በርካታ ጥያቄዎች ፓርቲያችን ብልጽግና ላይ አንስተዋል። በተግባር የተፈተነው አመራራችን ዶክተር በርካታ ጥያቄዎችን መልሰዋል። ምክንያቱም በተግባር ተፈትኖ ተቋሙን እየመራ ያለ አካል ነው። እንግዲህ እንደሚባለው ለተቀማጭ ቅርቡ ሰማዩ ቅርብ ስለሆነ መተቸት ቀላል ነው፣ ተግባር ላይ ሲወረድ ግን በጣም ከባድ ነው። እንግዲህ በርካታ ጥያቄዎች ላይ ስለሄዱ ሁለት አንኳር ነገሮች ላይ የሚሄድበት ካለኝ ጊዜ አንጻር ሁለት አንኳር ነገሮች ላይ ሄጄ እዚሁ እግረ መንገዴ ጥያቄ የማቀርብ ይሆናል። ቅድም ወንድሜ ዶክተር ደረጀ ነክቶታል። ማድ ከማጋራት አንጻር ሾው የሚመስል ነገር ነው ፓርቲያችሁ ብልጽግና እየሰራ ያለው። ቀድሞ ሆስፒታል አይቀድምም ወይ የሚል ጥያቄ ተነስቷል። እንግዲህ እንደምታውቁት ፓርቲያችን ብልጽግና ሰው ተኮር ፓርቲ ነው። ክቡር ጠቅላይ ሚኒስትራችን ወይም የፓርቲያችን ፕሬዚደንት በመጀመሪያው የህዝብ ተወካዮች ምክር ቤት ላይ እንደተናገሩት ቃል ተናግረው ነበረ። ከቃል በኋላ ደግሞ ባህል እናደርጋለን ብለው ተናግረዋል። እንግዲህ እንደምናውቀው አገራችን ኢትዮጵያውያኖች በመተባበር በመተጋገዝ የምናምን ሰዎች ነን። ይህንን ነገር ባህል ማድረግ አለብን ብለን ነው የምናስበው። ስለዚህ ባህላትን ጠብቆ ወቅቶችን ጠብቆ የሚደረጉ ነገሮች ሰው ባህል እያደረገው እንዲሄድ ከማሰብ እንጂ የቲቪ ሾው ከማድረግ አንጻር አይደለም። እንዲሁም አላያችሁም አልሰማችሁም ይሆናል እንጂ ወደ ገላን መሄድ ይቻላል። በልማት የተነሱት አካላት ወደ ገላን በሄዱበት ጊዜ በርካታ የስራ ዕድል ፈጠራ ተፈጥሮላቸዋል። ስለዚህ ያንን ነገሮች ካለማወቅ ካለመስማት አንጻር ሊሆን ስለሚችል መለስ ብላችሁ ወደ ከተማ ወደ አካባቢው እየሄዳችሁ ብታዩ የሚል ሀሳብ አለኝ። ሌላኛው ኮሪደር ዓለም አድንቆታል። እውነት ለመናገር በነገራችን ላይ ኮሪደር ውበት ብቻ አይደለም። ኮሪደር ቱሪዝም ነው። ኮሪደር ቢዝነስ ነው፣ ኢንዱስትሪ ነው። ኮሪደር ጤና ሚኒስቴርም መሆን ይችላል። በየአካባቢያችሁ በምትወጡበት ጊዜ ስንት እናቶች ናቸው፣ አባቶች ናቸው፣ ህፃናት ናቸው በእግራቸው ወክ እያደረጉ ስፖርት እያደረጉ ጤናቸውን እየጠበቁ ያሉት። ስለዚህ ኮሪደርን ማናናቅ ማለት ዓለም አዋቂ ስለሚያደርግ እባካችሁ ውድ ወንድሞቼ ዓለም እያደነቀ ያለውን ነገር አለማድነቅ ጥሩ ስለማይሆን፣ ዓለም ያመነበት ነገር አለማድነቅ ጥሩ ስለማይሆን ኮሪደር በስፋት እንዲሰራ ኢንካሬጅ ማድረግ ነው ያለብን መንግስታችን የሚል ነገር ለማሰብ ወይም ለማንሳት እወዳለሁ። እዚህ ጋር ወንድሜ ቅድም ከአንድ ኢትዮጵያ ዲሞክራሲ ፓርቲ የጤና ባለሙያዎች ልጆች ከውጭ ሀገር ሄደው የትምህርት ዕድል እንዲያደርጉ እናደርጋለን የሚል ነገር አስታቸዋል። እንዴት ነው አገርን ንቆ የሌላን ሀገር ነገር መመኘት? እውነት ለመባል ብታልፉ
ወይንም የኢትዮጵያ ህዝብ ቢመርጣችሁ አገራችሁን ንቃችሁ ለሌላ ሀገር ተገዢ ለመሆን ነው እያሰባችሁ ያላችሁትና እሱን ነገር ብታስቡ የሚል ነገር አለኝ። ብልጽግና ፓርቲ ላይ አንዳንድ ማስፈራሪያ የሚመስሉ ነገሮች ፓርቲዎች እንድንሸማቀቅ የሚመስሉ ነገሮች ዶክተር ሲናገሩ አይተናል። ህዝባችንና ህዝባችንን ወክለን ከመናገርም ከመስራትም የሚመልሰን ምንም ነገር የለም። በሰላማዊ መንገድ አንዳችን ስጋት የሚሆንበት ነገር የለም። የመለሱት መልስ በጣም እጅግ የሚያሳዝን ነው። ፖዘቲቭ የሆኑ ነገሮችን አስቀምጫለሁ እኔ ፖዘቲቭ የሆኑት ብልጽግና እየሰራቸው የመጡትን ነገር ግን እኛ ብንመረጥ በተሻለ መልኩ ደግሞ የምንሰራቸውን አስቀምጠን ለምሳሌ አሁን እኔ የጠየቁት አንጻራዊ ጥያቄ ነው የጠየቁት በገጠሩ ክፍል ያለው ማህበረሰባችንን በትላልቅ ሆስፒታል ደረጃ የደረሰው ነገር አለ ወይ? ነገር ግን በዚህኛው ልማት ላይ ደግሞ እያደረግነው ያለነው ኢንቨስትመንት አለ የተመጣጠነ ነው ወይ ብዬ ስጠይቆት እሱን አስረግጠው ለማስረዳት አልቻሉም። እዘለዋለሁ። ሌላ እህቴ አሁን የጠየቀችው አልተረዳችኝም። የጤና ባለሙያ ልጆች እናት አባቶቻቸው ለህዝብ የሚሰጡት አገልግሎት ራሳቸው ወታደር፣ የጤና ባለሙያ፣ የመንግስት ሰራተኞች ለህዝብና ለአገልግሎት ከሚሰጡት ነገር አንጻር እድሎች ካገኙ በሀገር ውስጥ ከመማር ባሻገር የተሻለ ትምህርትም አግኝተው ከሀገር ውጭ ሄደው እንዲማሩና ተምረው መጥተው ሀገራቸውን እንዲያገለግሉ የሚል እሳቤ ነው ያሰብኩትና በዛ መልኩ ቢያዩት ለማለት ነው። ከዛ ውጭ ግን ብልጽግና ፓርቲ 8 ዓመት ብቻ ነው ያገኘው። መሪውም ጥሩ ነገር አላቸው። ሐሳብን ከመቀበልና ሐሳብን አብሮ ከማጋራት አብሮ ከማስቀጠል አንጻር አቋም የላት ራሳቸውና ራሳቸውን እየሰሙ የሚጓዙ መሪ ስለሆኑ ሐሳብ ያላቸው ኢትዮጵያውያን አሉ። ከነዚህ ኢትዮጵያውያን ጋር አብሮ በመስራት ከማሸማቀቅ ወጥተን አብሮ በመስራት አገራችን እንዴት ማሳደግ እንዳለብን ማሰብ አለብን ነው ምለው። ስለነበረኝ ጊዜን ጨርሻለሁ። አመሰግናለሁ። እናመሰግናለን። በቅድማ የኢትዮጵያ ሕዝብ እንዲገነዘብ የምንፈልገው የኢትዮጵያ ብሔራዊ አንድነት ፓርቲ መንግስት ወይ ደግሞ ገዢው ፓርቲ የሚሰራቸው የልማት ስራዎች ብዙ ነገሮችን ትክክለኛ የሆኑት ነገሮች ትክክለኛ ናቸው የምንለው ፊት ለፊት ማለት ነው። ይሄ ፓርቲያችን የሚታወቅበት ነው። ኮሪደርን በተመለከተ ለተቀማጩ ሰማይ ቅርብ ነው ለተባለው ያው ሰማይ ላይ ያለው ስለ መሬት ላይ ያለው ካላወቀ መሬት ላይ ያለው ደግሞ ስለ ሰማይ ላይ ያለውን ካላወቀ እውነት ነው እንደዛ ይዛባልና እኛ እውቅና መስጠት አለብን። እውቅና እንሰጣለን። ኮሪደር ሲሰራ የማህበራዊ ደህንነትና ጤናን ግንዛቤ ውስጥ ያስገባ መሆን አለበት እንላለን። ህፃናት ወላጅ አልባ መሆን የለባቸውም። ቤት አልባ መሆን የለበትም ማህበረሰባችን ብለን ነው የምንለው። ፈጠን ብዬ ሀሳቦቹ ብዙ ስለሆኑ የተጠየቁ ጥያቄዎች ለማንሳት ሞክራለሁ። የጤና ፖሊሲን በተመለከተ ዶክተር የመለሱት አጥጋቢ መልስ አይደለም። ምክንያቱም በዚህ ሀገር ውስጥ ሪሶርስ ሊሚትድ በሆነ ሀገር ውስጥ መከላከል ላይ የበለጠ ብናተኩር ጥሩ ነው የሚለውን ነው። አክሞ ማዳንን፣ ተላላፊ በሽታዎችን ተላላፊ ያልሆኑ በሽታዎችን ማከም በጣም አስፈላጊ ነው ብለን ነው የምናምነውና እዚህ ላይ የብልጽግና ፓርቲ እይታ የተሸዋረረ ነው የምንለው። የበለጠ ትኩረት እንሰጣለን። ማከምም ስፔሻላይዜሽን ላይም በደንብ መሰራት አለበት እንላለን። ከዚህ ውጭ ዳታዎችን በተመለከተ እውነት በኢትዮጵያ ውስጥ የትኛው ዳታ ነው ትክክለኛ ዳታ? ሀገር የጤና ተቋማት የጤና ባለሙያዎች አሁን ባሉበት ሁኔታ የትኛው ዳታ ነው ትክክለኛ የሚል ጥያቄ አለኝ። ምክንያቱም ብዙ ዳታዎች ፋብሪኬትድ ናቸው፣ የውሸት ሪፖርቶች ናቸው የሞሉትና ጤና ውስጥ ደግሞ የውሸት ሪፖርት ሲመጣ ይጎዳል፣ ህዝብን ይጎዳል፣ ህፃናትን ይጎዳል፣ ወላጅ እናቶችን ይጎዳል። እና ዳታዎች የትኞቹ ናቸው አኩሬት ዳታዎች እና የትኞቹ እንደምንወስድ ግራ ይገባል። ምክንያቱም ብዙዎቹ የሚቀርቡት የውሸት ሪፖርቶች ናቸው የሚለው ነው። ከዚህ ውጭ የኢትዮጵያ ብሔራዊ አንድነት ፓርቲ ግልጽ የሆነ የጤና ፖሊሲ አለው። የጤና ፖሊሲያችን ለጤና ባለሙያዎች ቅድሚያ ይሰጣል።
የሕክምና ግብአቶች ሀገር ውስጥ እንዲመረቱ ያደርጋል። መድኃኒትን ጨምሮ የሌሎች የሕክምና ግብአትን ጨምሮ የጤና ቴክኖሎጂን እንድንጠቀም ቴሌሜዲሲንን ጨምሮ እንድንጠቀም ይሰራል ማለት ነው። ሰፊ የጤና ፕሮግራም አላቸው። ዶክተር ምናልባት ሙሉ ማኒፌስቶን አላነበቡም፣ የተወሰነ ነው ያዩትና ይሄንን በደንብ እንዲያዩ ምክሬን እንሰጣለሁ ማለት ነው። ማየታቸው ትልቅ ነገር ነው። ከሁሉም በላይ ግን የኢትዮጵያ ብሔራዊ አንድነት ፓርቲ የሚለው የኢትዮጵያ የጤና ሴክተር እና የማህበራዊ ደህንነት ሴክተር ብዙ ፖቴንሻሎች አሉት። ፖቴንሻሎቹን ግን አቢዩስ ተደርጓል፣ በአግባቡ ስራ ላይ አልዋሉም። የኢትዮጵያ ብሔራዊ አንድነት ፓርቲ ስመጣ ፖቴንሻሎቹን በአግባቡ ስራ ላይ ውልና ይጠቀማል ማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ። ከአንድነት ኢትዮጵያ ዲሞክራሲ ፓርቲ በተደጋጋሚ ውሃ ማይቋጥር ሀሳቦችን እያነሳ ነበረ፣ ሰምታችኋል። ግን ደግሞ በጣም አንገብጋቢ ከሆነው ጥያቄ ስነሳ የፓርቲያችሁ ፕሬዚደንት ሀሳብ የሌለው ብቻውን የሚወስን አካል ነው ብለው ሲተቹ ነበረ። እንግዲህ የተከበራችሁ የኢትዮጵያ ዜጎች ወይንም የሀገሬ ዜጎች እንደምታውቁት የፓርቲያችን ፕሬዚደንት ሪቫን መቁረጥ የዕለት ተግባሩ ያደረገ፣ ህዳሴ ግድብ ከሞተበት ቀስቅሶ ነፍስ ዘርቶበት ዓለም ፊት ያስመረቀ፣ ተረስቶ የነበረውን የባህር በር ጉዳይ በዓለም ላይ አጀንዳ ያደረገ ድንቅ መሪን ሀሳብ አልባ መሪ ነው ብሎ ማሰብ በጣም ዝቅተኝነት ነው ብዬ ስለማስብ ወንድሜ ቢታረም። አንድ መሪ የተወሰኑ ክፍተቶች ሊኖሩበት ይችላል፣ ግን ከነ ሀሳብ የለውም ብሎ መናገሩ አግባብ የለውም። ከንጉሱ ጀምሮ ብንመለስ እንደ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ ያለው መሪ ኢትዮጵያ አልታደለችም ብንል ማጋነን አይደለምና እሱን ነገር መልሰ ብታይ የሚል ሀሳብ አለኝ። እንግዲህ ቅድም ሲነሳ ከነበረው አልሰማሽም ይሆናል ብለህ ነገርከኝ። ደግመህ ነው ያልከው። እውነት ለመናገር ወንድሜ ከሀገር ውጭ አንመኝም። ፓርቲያችን ብልጽግና አገራችን ኢትዮጵያ በብዙ ነገሮች የታደለች አገር ነች። አገራችን ኢትዮጵያ ስትበለጽግ ሌሎች አገራት ወደ አገራችን ኢትዮጵያ ፈልሰው ይመጣሉ ብሎ በጽኑ የሚያምን ፓርቲ ነው። ስለዚህ የተከበራችሁ የአገሬ ዜጎች ወንድማችን የሌላ አገር የሚመኝ አካል ነገ ከነገ ወዲያ አገራችን ለመምራት እድል ቢያገኝ አገራችን አሳልፎ ከመስጠት የማይቆጠብ መሆኑን እዚሁ ጋር መረዳት እንችላለን። ደሞዝን በተመለከተ ቅድም ተነስቷል። ፓርቲያችን ብልጽግና የሀገራችን ኢኮኖሚ ያገናዘበ ደሞዝ ነው ለጤና ባለሙያ ሊከፍል የሚችለው። እርግጥ ነው የጤና ባለሙያዎች በየአካባቢው መስዋዕትነት እየከፈሉ በየአካባቢው ዜጎቻችን እያገለገሉ ይገኛሉ። ግን ደግሞ ፓርቲያችን ብልጽግና ደሞዝን አሻሽሏል። ፓርቲያችን ብልጽግና ጥያቄዎቻቸውን እየመለሱ ነው ያሉት። ስለዚህ የተከበራችሁ የኢትዮጵያ ዜጎች የማይመስል ነገሮችን አማላይ በሆኑ ቃላቶችን የጤና ባለሙያዎችን ልብ ለመንካት እየጣረ ያለው ወንድሜ ደግሞ ነገሮችን ማየት ቢችል የሚል ሀሳብ አለኝ። እንግዲህ ፓርቲያችን ብልጽግና መከላከል ላይ ብቻ አይደለም የሚያተኩረው፣ አክሞ ማዳን ላይ ያተኩራል። ቀድሞ የነበሩት ፖሊሲዎች መከላከል ላይ ነበረ። ፓርቲያችን ብልጽግና ግን አክሞ ማዳን ላይም እየሰራ ያለበት ሁኔታ ነው ያለው። በቅርብ ጊዜ የተፈጠሩትን በሽታዎችን፣ ወረርሽኞችን ማሰብ እንችላለን። የተከበራችሁና የተወደዳችሁ አድማጮቻችን በጤናና በማህበራዊ ደህንነት ፖሊሲ ላይ የክርክር መድረካችን እየተከታተላችሁ ትገኛላችሁ። የኢትዮጵያ ብሔራዊ አንድነት ፓርቲ የሰላም አምባሳደር ሲሳይ ደጉ፣ እንደዚሁ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ኢንጂነር አላዛር አባይነ ደግሞ እንደዚሁ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ከኛ ጋር ክርክራቸውን እያደረጉ ይገኛሉ። በኢትዮጵያ ፓርቲ እዚህ የክርክር መድረክ ላይ አልተገኘም። ቀጣዩ የሚሆነውን እንግዲህ የክፍለ ጊዜ ሶስተኛው ዙርን ደግሞ ሊዲያ ታስፋው